ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች በተመቻችሁ ሰዓት ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም ወይንም ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ። ቻናላችንን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ የምንማረው የአማርኛ ቃላት ምስረታ ይሆናል። ዛሬ ባለ ሁለት ፊደል እና ባለ ሶስት ፊደል ቃላቶችን እንዴት እንደሚነበቡ እናያለን ማለት ነው። እኔ ከዚህ ከመጀመሪያው ጀምሬ ሳነብ እናንተም አብራችሁ እያነበባችሁ እየጻፋችሁ እስከ መጨረሻው ቪዲዮውን እንመማራለን ማለት ነው። እሺ ከዚህ ከመጀመሪያው ጀምራለሁ። ከዚህ ጋር ሁለት ፊደላቶች ናቸው። እነዚህን ገጣጥመን ስናነባቸው ነፃ 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 ይላል። አሁን እዚህ ጋር ነፃ ለማለት ነ የመጀመሪያ ፊደልና ጻ ደግሞ የጸ ቤተሰብ አራተኛዋን አድርገን በአንድ ላይ ነፃ ነፃ። እሺ ከዚህ ጋር ደግሞ ሞላ ሞላ ሞ ማለት የመ ቤተሰብ ሰባተኛ እና ላ ደግሞ የለ ቤተሰብ አራተኛ ፊደል አድርገን እነዚህንን በአንድ ላይ ስናነባቸው ምን ይላል? ሞላ ሞላ ይላል። እሺ ቀጣዩ ደግሞ ከዚህ ጋር ውሃ 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 ው ማለት የወ ቤተሰብ ስድስተኛ ፊደል እና ሀ ደግሞ ከሀ ቤተሰብ አራተኛዋን አድርገን እነዚህን ስንገጣጥማቸው በአንድ ላይ ውሃ ውሃ ይላል። እሺ ከዚህ ጋር ስራ ስራ ስ የሰ ቤተሰብ ስድስተኛ እና ራ ደግሞ የረ ቤተሰብ አራተኛ ስራ ስራ። ር ሳር ሳር ሳ የሰ ቤተሰብ አራተኛ ፊደል ር ደግሞ ከረ ቤተሰብ ውስጥ ስድስተኛ ላይ የምናገኛት ፊደል ነች። በአንድ ላይ ስናነባቸው ሳር ሳር ይላል። ኦኬ ወደ ቀጣዩ ስንመጣ ከዚህ ጋር ለማ 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 ለ የመጀመሪያ ፊደል እና ማ ደግሞ ሁለተኛ ማ አራተኛ የመ ቤተሰብ ለማ ሙሉ 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 እነዚህ ሁለቱም የመ ቤተሰብ ሁለተኛ ፊደል እና የለ ቤተሰብ ሁለተኛ ፊደሎች ናቸው። ሙሉ በሉ 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 መቶ 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 መ የመጀመሪያ ፊደል እና ቶ ደግሞ ከተ ቤተሰብ ሰባተኛ መቶ የት 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 የ ማለት የመጀመሪያ ፊደል እና ት ደግሞ ከተ ቤተሰብ ስድስተኛ የት። እሺ ከዚህ ጋር ደግሞ ኮት 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 ኮ ማለት የከ ቤተሰብ ሰባተኛ ፊደል እና ት ደግሞ የተ ቤተሰብ ስድስተኛ በአንድ ላይ ኮት። ወሬ 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 ወ የመጀመሪያ ፊደል ሬ ደግሞ የረ ቤተሰብ አምስተኛ ፊደል ወሬ። ውሻ ውሻ ው ማለት ስድስተኛ የወ ቤተሰብ ከዚህ ጋር ውሃ ስንል ነግራችኋለሁ። ሻ ደግሞ የሸ ቤተሰብ አራተኛ ነች በአንድ ላይ ውሻ። ዞረ ዞረ ዞረ። እሺ ዟሪ ዟሪ ዟ ማለት ስምንተኛ የዘ ቤተሰብ ወይም ዲቃላ ፊደል ናት። ሪ ደግሞ ከረ ቤተሰብ አራተኛ ሶስተኛ ዟሪ። እሺ እንግዲህ እነዚህ ሶስቱ መስመሮች ባለ ሁለት ፊደል ናቸው። አሁን ደግሞ ከዚህ ቀጥለን የምናገኛት ደግሞ ከዚህ ጀምሮ እስከ መጨረሻ ያሉት ሶስት ፊደላቶች ነው በአንድ ላይ የተጻፉ ቃላቶች ናቸው ማለት ነው። እሺ ከዚህ ጋር አጣሁ 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 አ የመጀመሪያ ጣ የጠ ቤተሰብ አራተኛ እና ሁ ደግሞ የሀ ቤተሰብ ሁለተኛ አጣሁ። ገለጻ ገለጻ ገ የመጀመሪያ ለ የመጀመሪያ እና ጻ የጸ ቤተሰብ አራተኛ ገለጻ። ገበሬ 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 ገ የመጀመሪያ በ የመጀመሪያ እና ሬ ደግሞ የረ ቤተሰብ አምስተኛ ገበሬ። ገበያ ገበያ ገ እና በ የመጀመሪያ ፊደል ናቸው እዚህ ጋር እንደነገርኳችሁ ያ ደግሞ የቤተሰብ አራተኛ ገበያ። ዝነኛ ዝነኛ ዝ ማለት የዘ ቤተሰብ ስድስተኛ ነ የመጀመሪያ እና ኛ ደግሞ የኘ ቤተሰብ አራተኛ ፊደል በአንድ ላይ ዝነኛ ይላል ዝነኛ። እሺ ከዚህ ጋር ደግሞ ፖ ስ ታ ፖ
ፖስታ ፖስታ ፖ ማለት የፐ ቤተሰብ ሰባተኛ ፊደል፣ ስ የሰ ቤተሰብ ስድስተኛ እና ታ ደግሞ የተ ቤተሰብ አራተኛ አለ። በአንድ ላይ ስናነበው ፖስታ ፖስታ። ቀ በ ሌ ቀበሌ ቀበሌ። ቀና በ የመጀመሪያ ናቸው። ሌ ደግሞ አምስተኛ የለ ቤተሰብ ቀበሌ። ሰ ፈ ር ሰፈር ሰፈር። ሰ የመጀመሪያ ፊደል፣ ፈ የመጀመሪያ፣ ር የረ ቤተሰብ ስድስተኛ ሰፈር። ዘ ፈ ን ዘፈን ዘፈን። ዘ የመጀመሪያ ፊደል፣ ፈ የመጀመሪያ ፊደል፣ ን የነ ቤተሰብ ስድስተኛ ዘፈን። ከዚህ ጋር ደግሞ ተ ገ ቢ ተገቢ ተገቢ። ተ የመጀመሪያ ፊደል ነች፣ ገም የመጀመሪያ ነች፣ ቢ ደግሞ የበ ቤተሰብ ሆኖ ሶስተኛ ፊደል ነች። በአንድ ላይ ምን ይላል? ተገቢ ተገቢ ይላል። እሺ ከዚህ ጋር ደግሞ ጸ ባ ይ ጸባይ ጸባይ። ጸ የመጀመሪያ ፊደል፣ ባ የበ ቤተሰብ አራተኛ እና ይ ደግሞ የቤተሰብ ስድስተኛ ጸባይ። ጸ ጥ ታ ጸጥታ ጸጥታ። ጸ የመጀመሪያ ፊደል፣ ጥ የጠ ቤተሰብ ስድስተኛ እና ታ ደግሞ የተ ቤተሰብ አራተኛ ጸጥታ። አ ቧ ራ አቧራ አቧራ። አ የመጀመሪያ፣ ቧ ደግሞ ስምንተኛ የበ ቤተሰብ ወይንም ደግሞ ዲቃላ ሆሄያት ምንላት ፊደል ነች። ራ የረ ቤተሰብ አራተኛ አለ። እነዚህን ሶስቱ ስንገጣጥማቸው ምን ይላል? አቧራ አቧራ። አ ገ ኘ አገኘ አገኘ። እነዚህ ደግሞ ሶስቱም የመጀመሪያ ድምጾች ናቸው። አገኘ። ዘ ለ ለ ዘለለ ዘለለ። እነዚህ ሶስቱም የመጀመሪያ ፊደላቶች ዘለለ። እሺ ወደ መጨረሻው መስመር ስንሄድ ከዚህ ጋር ሰ ላ ም ሰላም ሰላም። ሰ የመጀመሪያ ፊደል፣ ላ የለ ቤተሰብ አራተኛ እና ም ደግሞ የመ ቤተሰብ ስድስተኛ ሰላም። አ ቅ ም አቅም አቅም። አ የመጀመሪያ ፊደል፣ ቅ የቀ ቤተሰብ ስድስተኛ፣ ም የመ ቤተሰብ ስድስተኛ ፊደል በአንድ ላይ አቅም። ሀ ገ ር ሀገር ሀገር። እሺ ሰ ነ ፈ ሰነፈ ሰነፈ። ሰም ነ ሶስቱም እነዚህ የመጀመሪያ ፊደላቶች ናቸው። ሰነፈ። የመጨረሻው አ ረ ብ አረብ አረብ። አ የመጀመሪያ ፊደል፣ ረ የመጀመሪያ እና ብ የበ ቤተሰብ ስድስተኛ አረብ። እሺ እንግዲህ በዛሬ ትምህርታችን እነዚህን ባለ ሁለት ፊደላቶች እና ባለ ሶስት ፊደላቶች የአማርኛ ቃላቶችን እንዴት እንደሚነበቡ አይተናል ማለት ነው። በቀጣይ ደግሞ ሌሎች ቪዲዮዎችን ይዤ እመለሳለሁ። እስከዚያ እናንተ ይህ ቪዲዮ በደንብ አይታችሁ ተለማምዳችሁ ለቀጣይ ቪዲዮ ደግሞ በጋራ እንመለሳለን ማለት ነው። ቀጣይ እስከምመለስ ሰላም ሁኑ።